ፋኖሴ ሀና ምን እየሆንሽ ነው? እባክሽ እሺ በይኝ ፋኖሴ። እሺ ታለሽ ምንድን ነው የተፈጠረው? በፍጹም እሺ ካላልሽኝ አልነሳም። ቆይ ምንድን ነው ሀና? እባክሽ ፋኖሴ ልለምንሽ፣ አባዬን አትራቂው። እንደው ዘንድሮ ምን አይነት ጣጣ ውስጥ ነው የገባሁት? እሺ በቃ ተነሽና እንነጋገር አልኩሽ አይደል እንዴ? ምንም ነገር አንነጋገርም፣ ዝም ብለሽ እሺ ብቻ በይኝ። ይኸውልሽ ሀና አንቺ የማታውቂው በጣም ብዙ ነገር አለ ፋኖሴ። እኔ የማላውቀው ነገር ቢኖርም ባይኖርም ዝም ብለሽ በቃ እሺ በይኝ ሀና። እባክሽን በቃ እሺ በይኝና ከእግሬ ላይ ተነሺ። እሺ ካላልሽኝ አልነሳም አልኩሽ። ኧረ በእግዚአብሔር ሀና እሺ ብዬሻለሁ። በቃ ተነሺ እሺ። እንዲህ ምንድን ነው የሆንሽው? ፋኖሴ አባዬ በጣም እየተጎዳብኝ ነው። እባክሽን ሀና ተረጋጊና እናውራ። ፋኖሴ አባዬ በዚህ ከቀጠለ ማቀው እየመሰለኝ በጣም እየፈራሁ ነው። ቆይ እሺ እኔ ወዴት ልሂድ? ምናልባት ሊሞት አሊያም ደግሞ ሊያብድብኝ እኮ ይችላል። ማ ኖላዊ አያብድምም አይሞትም። እየተፈታ አይደለም። አሁን ነገሩ ገባ። ምንድን ነው የገባው? እኔ ነኝ አይደለ ችግር የሆንኩብሽ? አንተ ደግሞ ምን አደረግከኝ? ላትፈልጊኝ ነገር እየፈለኩሽ ሰላም ነሳውሽ። እውነቱን ብነግርህ ቅር አይልህም አይደል ኤልያስ? ለምን ቅር ይለኛል? አንተ እዚህ ከመምጣትህ በፊት ችግሮቼን የመቋቋም አቅም ነበረ እኮ። እንዴት? ምንም ነገር ለመወሰን አልቸገርም ነበር። እንዴት? አላውቅም፣ ብቻ ግን ምንም ወደኋላ የሚጎትተኝ ነገር አልነበረም። አሁንስ? አሁን እንኳን መወሰን ማሰብ ራሱ በጣም ከብዶኛል። ለምን? ኤልያስ አንተ አለሃ። ሀና እኔ መኖሬ ነው አይደል ችግር የሆነብሽ? አይ እንደሱ እንኳን ማለት አይደለም። ቆይ ታዲያ ምን ማለት ነው? እራሴ ላይ የሆነ ነገር ለመወሰን ስነሳ ያንተ መጨረሻ ያሳስበኛል። ሀንዬ በጣም ጥሩና ለሰው የሚጨነቅ ልብ። ከውሸታም ሰው ጋር ማባክ ነው። ተጨማሪ 1 ደቂቃ የለኝም። ፋኖሴ ይሄን ያህል ውሸታም ነኝ እንዴ? ቆይ ከዚህ በላይ ምን ተዋሸኛለህ? ቆይ ልጅ ስለመውለድ መቼ አውርተን ነው ያዋሸሁሽ? መደበቅ ለኔ ውሸት ነው። ፋኖሴ ኖላዊ እባክህ በፈጠረ ለምን በቃ አትምጣብኝ። ለምንድን ነው የማልመጣው? ይኸውልህ ኖላዊ አንተን ሳይክ መቁረጥና መጨከን የለመደው ልቤ በቃ ወደ ኋላ ይመለስብኛል። ታዲያ እኮ ስለምትወጂኝ ነው ፋኖሴ። አዎ ግን ደግሞ እባክህን ይሄን ድክመቴን አትጠቀምበት። ይኸውልሽ ፋኖሴ ልጅ የአምላክ ጸጋ እንጂ እኛ እኮ ታግለን የምናመጣው አይደለም። ኧረ እባክህ እውነቴን ነው። ሀንዬንም ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ በያላችሁ በሰላማችሁ እዛ እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ኖላዊ ድራማ ክፍል 55 ይዘንላችሁ መጥተናል። አባባ ኖላዊ እንግዲህ ከፋኖሴ ጋር ስለተጣሉ ድጋሚ እሷን ይቅርታ ለመጠየቅና ለመለመን ቤቷ ድረስ ሄደው ነበር። እናም ፋኖሴ ከፈተችው። ስትከፍተው ግን ጭራሽ አይንም ማየት አልፈልግም ተመለስ አትምጣ ብላ በጣም በክብራቸው አዋርዳ አመናጭቃ ነው የመለሰቻቸው። አባባ ኖላዊም በቃ ውሸታም ሰው ጋር ከዚህ በኋላ ከውሸታም ሰው ጋር የማባክነው አንድም አይነት ደቂቃ የለኝም፣ ስለዚህ ተወኝ ድጋሚ አትምጣለችው እና እኔ ዋሽቼሽ አይደለም ግልጽ ባለመነጋገር ነው። ዞሮ ዞሮ ደብቀኛ ከደበቀኝ ደግሞ ውሸታም ነው የሚያስብልህ ብላ እንግዲህ እምቢ ብላለች በጭራሽ። እሳቸውም ያው ክብራቸውን እኔ ላንቺ ብዬ ክብሬን ዝቅ አድርጌ እንደዚህ የማናግርሽና የምለምንሽ ስለወደድኩሽ ነው ከልብ ስለፈለግኩሽ ነው እንጂ እኔ በክብሬ የምደራደር ሰው አልነበርኩም ብሎ በጣም ነው ተሰምቷቸው የነገራት። እሷም ያው ተወዳቸዋለች፣ ግን ደግሞ በቃ አንተን ሳይህ ልቤ ወደኋላ የቆረጠው ልቤ ወደኋላ እየተመለሰ ነውና እባክህ ድጋሚ አትምጣ፣ ብትመጣም ደግሞ እኔ አንተን ለማናገር ፈቃደኛ አይደለሁም ብላለች። እሳቸውም ድጋሚ ላልመጣ የመጨረሻ እድል ሰጥቼሻለሁ፣ ድጋሚ ላልመጣብሽ ላላይሽ ብለው እንግዲህ በጣም ተከፍተው ጥላቸው ሄዱ። እሷም በሯን ዘግታ እያለቀሰች ነው ማለት ትንሽ ሊለምነኝ ይገባል፣ እንዴት እንደዚህ ባጭር ይቆርጣል ብላ ማለት ነው። እናም ተሰብስበው ሁላቸውም መንገድ ላይ እየጠበቁ ነበር። እና ተምቹ አባባ ኖላዊም ተከፍተው መጥተው ቁጭ ብለው እንዴት እኔ እንደዚህ በክብሬ እንዴት እንደዚህ ታደርገኛለች እያሉ ስለ ፋኖሴ እያነሱ በጣም እያማረሩ ነበር ማለት ነው። ልጆችም ያው ለማረጋጋት ሞከሩ። በሌላ በኩል ወይዘሮ ሜላት እና ልጇ ቁጭ ብለው ነበር። ያው ወይዘሮ ሜላት አዲሱ ቤታቸው ገብተዋል።
በጣም ነው የሚያምረው አዲሱ ቤታቸው በዚህ አጋጣሚ እና በባለፈው ልጆቿ ሰርፕራይዝ አድርገዋት ከዛኛው ቤት ወደዚህ ቀይረዋል እና አባባ ኖረውም አዲስ ቤት ቀይረዋል። ያው ተያያዥነት ክፍል ስላለው ለቀረጻ የሚመቻቸው ነው መሰለኝ ቤቱን የቀየሩት። ግን በጣም ነው የሚያምረው አዲሱ ቤታቸው ማለት ነው። እናም በጧት አባቱን ሊጠይቅ ሄዶ ነበር ምናሴ። እናም በባለፈው ቤት ድረስ የመጣበትን ምክንያት አባቱ በደንብ ስለነገረው ለእናቱ እየነገራት ነበር። አባዬ በባለፈው ቤት ለምን እንደመጣ ታውቂያለሽ ስላት እርቦት ሊበላ ነው የመጣው አለች። ግን እንደዛ እርቦት ሊበላ አይደለም የመጣው አንቺን ፈልጎ ይቅርታ ልልሽ ነው የመጣው ሲላተኝ እንዴት እንደዚህ ሊያደርግ ይችላል እንዴት ምናምን ስትለው እናም እሱ ሆቴል ድረስ እንደመጣች ስላያት በዛ አጋጣሚ እሷን ስላያት ነው እንግዲህ ቀድሞ መጥቶ ቤት እሷን ይቅርታ ሊያላትና ወደ ቤቱ ሊመለስ ያሰበው የነበር። ነገር ግን እሷ በማርፈዷ ተመልሶ ሄዷል ማለት ነው። እናም በዚህ ምክንያት እንግዲህ ሁለታቸውም ግትርነትና በሁለታቸውም ድርቅነት እስካሁን ሳይታረቁ ቆይተዋል። እሷም ትፈልጋለች ሚያስ ምን የፈለገ ጥፋት እንኳን ቢያጠፋ ይቅርታ እልሃለሁ፣ ግን እንዴት እንደዚህ ይህን ሁሉ ነገር አሳልፈን አሁን እንዴት እንደዚህ ድርቅ ትላለህ እያለች በጣም ተናዳበታለች ማለት ነው። በሌላ በኩል ሀኒቹና ኤልያስ ድጋሚ ተገናኝተዋል። ኤልያስ እንግዲህ ከሀኒቹ ህይወት አልወጣም ሙጭጭ ብሎ እስካሁን ድረስ አለ። ሀኒቹም ያው እሱ ካንተ ከመጣ ወዲህ ነው በቃ ህይወቴ ከቀን ወደ ቀን ችግር እያጋጠመኝ ነው እያለች ፊቱ እያማረረች ነበር። ችግር አይታጥስ መወደድ ችግር ከሆነማ ችግር እንደዚህ ቢሆን ጥሩ ነበር እውነት ለመናገር እና ሀኒቹ በቃ በዛም ስለተወደደች ችግር ሆኖባት የኔ ምስኪን ይህም ችግር መወደድም ችግር ከሆነማ ሁሉም ኢትዮጵያውያን ተቸግሯል ማለት ነው እና በጣም ከባድ ነው። እናም ኤልያስ ወደ አዲስ አበባ ከመጣ በኋላ ነው ደስታ ያጣው በህይወቴ ደስታ ያጣሁት ነገሮች የተመሰቃቀሉብኝ ብላ ስላለችው ስለዚህ ደስተኛ እንድትሆኝ እኔ ከህይወትሽ እወጣለሁ ብሎ አላት ማለት ነው። በዚህ ምክንያት እንግዲህ ኤልያስ ከፍቶታል። ምክንያቱም እሱ በጣም ይወዳታል። ምንም ቢሆን ከእሷ ጋር መሆን ቢፈልግም ደግሞ የእሷን ሰላም ይፈልገዋል ማለት ነው። እሷን ማስከፈት ማስጨነቅ አይፈልግም። ግን የራሷ ችግር ነው። ምክንያቱም አንድ ሰው አልፈልግም ካለች መተው ትችል ነበር። ፊስ ስለሰጠቻቸው የሆነ ፊስ ሰጫቸው ደግሞ ፍላጎት ያላት እየመሰላቸው ይሟጨጫሉ። ኤልያስንም ጆሮንም ያው ፊት ሰጣቸዋለች፣ ታወራቸዋለች። እንዲርቋት አትፈልግም። ደግሞ ማትወደው ማትፈልጋቸው ከሆነ እንዳለ ጓደኝነትም ምንም ነገር መራቅ ነው። ሲጠፉባት ናፈቃችሁኝ እያለች የደወለች እነዚህ ሰዎች እሷን መፈለግ ማቆም አይችሉም። የሆነ አንድ እርምጃ በተራመደች ቁጥር ፈቃደኛ ናት ብለው ስለሚያስቡ ወደ እሷ ይመጣሉ ማለት ነው። እናም አባባ ኖላዊ በጣም ተከፍተው እንግዲህ ጠጥተው ነው የገቡት፣ ጠጥተው የማያውቁት ማለት ነው። እናም ለሀኒቾ ነገሯት። በቃ ለምንድን ነው አምሽታ የመጣህ ምናምን ብላ እሷም ለመቆጣት ሞከረች። እናም በቃ የኔና የፋኖሴ ነገር በቃለት፣ ተጣላን እስከ መጨረሻው ተለያየን ሲላት እሷም በጣም ተከፋች። በቃ ማለት ነው ምናምን አለች። አዎ አብቅቷል አላትና እሳቸው እንደከፋቸው ስለገባት እሷም ያላት አማራጭ ፋኖሴን ሄዳ መለመን ነው። እናም ፋኖሴን እግሯ ስር ተደፍታ ለመነቻት። እባክሽ ይቅርታ አድርጊለት አባዬ እንደዚህ ሲሆን አይቼው አላውቅም። በጣም ተጎድቷል፣ በጣም ይወድሻል። ስለዚህ ራሱን እንዲያጣ እንዲከፋው አልፈልግም፣ ይቅርታ አድርጊለት ብላ ጉልበቷ ስር እግሯ ስር ተደፍታ ለመነቻት። እሷም ይቅርታ አደርገዋለሁ በቃ ተነሽ ብላ አብረው ምግብ እየበሉ እንግዲህ ይቅርታ እንዳደረገችለት እና እንደምትወደው ያው እኔም አስቤበታለሁ። ምክንያቱም እሱም ፈልጎ ያመጣው ነገር አይደለም። እኔም እንደዚህ አይነት ነገር እኔም ሊፈጠር ይችላል። ስለዚህ ሰው ፈልጎ ስላላመጣው የተፈጥሮ ጉዳይ ስለሆነ እኔም ይቅርታ አድርጌለታለሁ ብላ በዚህ ምክንያት እንግዲህ ደስ ብሏታል። ሀኒቹ እየተነፋረቀችም ቢሆን አሳምናታለች ማለት ነው። አባባ ኖላዊም እንግዲህ እሺ እንዳለች ፈቃደኛ እንደሆነች አልገባቸው። መጀመሪያ ላይም በእርግጥ ወዲያውን ጥሏት እንደሄደ ነው የገባት። ምክንያቱም ቡጥሌ ስለ አባባ ኖላዊ መጥፎ ነገር ሲናገሩ እንዴት ትናገራለህ ብላ አስከፍተው ነው የላከችው። ከዛም እሱም ጥሏት ወጣ ማለት ነው። በሌላ በኩል የተምቹ ፍቅር እንግዲህ ለድንብላል ያለው ፍቅር በጣም ከቀን ወደ ቀን እየጨመረበት ነውና ሰፈራቸው ድረስ ሄደው ቁጭ ብለው ተምቹና
ጆሮ እየጠበቋት ነበር። ግን ሲጠብቋት አልመጣችም ድንብላል እና እስከ መቼ ነው የምንጠብቃት ምናምን ሲለው አንተ ሀናንም እንኳን ስጠብቅ ነበር ድንብላል ሲሆን ነው እንደሚታወቅ ምናምን ብሎ በዛው እንዳጋጣሚ ሰፈራቸው ስለሆነ ምናሴ መጥቶ ሲያዋራቸው ሰላም አላቸው። በዚሁ አጋጣሚ ስለ አባቱ ነገረው ማለት ነው። አባቱ በጣም ጥሩ ሁኔታ ላይ እንዳልሆነ እየጠጣ እንደሆነ ሲነግረው በጭራሽ የኔ አባት ሊጠጣ አይችልም ብሎ ተከራከረ ማለት ነው። እናም አባት ጥሩ ሁኔታ አይደለም ብሎ ያለውን ሁኔታ ነገረው ማለት ነው። ድንብላልም አልመጣችም በጊዜው በጣም እየፈለጋት ነው ማለት ነው። ታምቹ አሁን ላይ ድንብላል ብሏል። እሷ ደግሞ ቆርጣለች ርግብ እንደወደደችው ስላወቀች እና ኖላዊ ድራማ ክፍል የዛሬው ይህን ይመስላሉ ተመልካቾቻችን። እንደተለመደው ሰብስክራይብ፣ ሼር እያደረጋችሁ ቻናላችን አበረታቱልን። ስለምታበረታቱን ሁሉን አመሰግናለን። በያላችሁበት ሰናይ ጊዜ ተመኘንላችሁ። ቻው